ሰላም ጤና ይስጥልኝ። እንዴት ከርማችኋል? እግዚአብሔር የተባረከ ይሁን። ያለምሸት ነኝ። ዛሬም ከእናንተ ጋር እግዚአብሔርን ቃል ለመካፈል በዚህ ያለው ክብር ለጌታ ለአምላካችን ይሁን። ባለፉት ቀናቶች ባለፉት ሳምንታት ከእናንተ ጋር በነበረኝ ጊዜ መልእክቶች ሰምቻለሁ። አብረን ጸልየናል። ጌታ ይባርካችሁ። ያበረታታችሁን ጥያቄ ኖሯችሁ ከኛ ጋር ጊዜ የወሰዳችሁ ሰዎች እግዚአብሔር ዘመናችሁን ይባርክ። ያገኘኋችሁ ሰዎች ጌታ ይባርካችሁ። እግዚአብሔር ደግሞ የጸለየነውን ጸሎት ይሰማል ብዬ ሰምቷል ብዬ አምናለሁ። ደግሞ በብዙ ምስክርነቶች ደግሞ እንደገና እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር የተባረከ ይሁን። እንግዲህ እግዚአብሔር እድል ሰጪ አምላክ ነው። እግዚአብሔር በሰጠን እድል ደግሞ ሁሉ ጊዜ መጠቀም ደግሞ ማስተዋል ነው። ይህን ስላችሁ ቀጥዬ ልነግራችሁ ካለው ሀሳብ ጋር በጣም የሚገናኝ ስለሆነ ይህንን ደግሜ እላለሁኝ። እግዚአብሔር ሁልጊዜ ለሰው የሚሰጠው ጊዜ ነው። ኦፖርቹኒቲን የሚሰጠው እድል ነው የሚሰጠው። በሰጠን እድልና ሰዓት ደግሞ መጠቀም የኔና የናንተ ፋንታ ነው። ምክንያቱም በዚህ ምድር ሁልጊዜ ስለማንኖር ማለት ነው። እግዚአብሔር በዚህ ምድር ላይ ለተወሰነ ጊዜ፣ ለተወሰነ ዘመን፣ ለተወሰነ ሰዓት፣ ዘመናት፣ ወቅቶች ነው ያስቀመጠን። ስለዚህ ጊዜ ስለሚያልፍ እግዚአብሔር በሰጠ ጊዜ ደግሞ የተፈጠርንበትን ዓላማ ፈጽሞ መሄድ ደግሞ ትልቅ በረከት ነው ልላችሁ እወዳለሁ። ጌታ ኢየሱስ ይባርካችሁ። እንግዲህ ዩቲዩብ ላይ የዶክተር አለምሸት ካላችሁ ብዙ ቪዲዮዎች ታገኛላችሁ። ከዚህ በፊት የነበሩት ቪዲዮዎችን ማግኘት ትችላላችሁ። ጥያቄ ካላችሁ አሁንም መጠየቅ፣ መደወል፣ ኤኒ ታይም ልትደውሉልኝ ትችላላችሁ። አሁን ላይ እንደምታደርጉት እየደወላችሁ ልንነጋገር ልንመካከር እንችላለን። እግዚአብሔር ይባረክ። እንግዲህ ጊዜው አሁን ነው በሚል ሀሳብ ነው ዛሬ ከእናንተ ጋር ልነጋገር የፈለግኩት። ጊዜው አሁን ነው በሚል ሀሳብ ለሚቀጥሉት የተወሰኑ ደቂቃዎች ከእናንተ ጋር እቆያለሁ። እንግዲህ ጊዜው አሁን ነው የሚለው ሀሳብ ዝም ብለን ስናስበው እንኳን አሁን ነው ጊዜው ስንል እግዚአብሔር ነገሮችን በጊዜ መካከል ያደርጋል። ጊዜ ደግሞ በቀመር ተቀምሮ የተቀመጠ ነው፣ የሚጠብቅ አይደለም። ግን ሁሉም ጊዜ ይባላል። ነገር ግን ሰዓቷ ክሊክ እያደረገች የምትዞር ሰዓት አለች። ስለዚህ ሰዓት የሚያልፍ ነው ማለት ነው። ጊዜው አሁን ነው ስላችሁ ይሄ ጊዜ ሊያልፍ ይችላል እያልኩ ነው ማለት ነው በሌላ አማርኛ። አሁን ካላደረግነው ይሄ ጊዜ ደግሞ ያልፍና ሌላ ጊዜ ይመጣል ማለት ነው በቀላሉ። ስለዚህ ግን ምንም ነገር ማድረግ የምንችልበት ጊዜ ግን ዛሬ አሁን ነው ብዬ እናንተን በዚህ አርጊው ለማድረግ ወይም ደግሞ እናንተን ልሞግት በዚህ ተቀምጫለሁ። ክብር ለጌታ ለአምላካችን ይሁን። በአብዛኛው እንግዲህ እግዚአብሔር ሰዎች እንደምታዩት ብዙ ነገሮች እንግዲህ ሰው ስለሆነ ስሜት አለን፣ ፈቃድ አለን፣ እናስባለን፣ ደግሞ እንደገና ህልምም አለን፣ ራእይም አለን፣ ጥሪም አለን። በዚህ ሁኔታ ውስጥ የምንኖር ፍጥረቶች ነን። ስለዚህ ይህን ነገር ደግሞ ስናደርግ በጊዜ ውስጥ ነው የምንኖረው። ዘመን ደግሞ አለን። ይህንን ደግሞ ሀሳብ ቢኖረንም ህልም ቢኖረንም እቅዶች ቢኖሩንም ደግሞ ውስን ጊዜ ደግሞ አለን። በዘመን መካከል ውስጥ ነው የምንኖረው። እድሜ ያለን ጊቭን ታይም የምንለው አለ። እግዚአብሔር በምድር ላይ እንድንቆይ ገሃድ በሆነው ዓለም ላይ የምንኖርበትን ጊዜ ደግሞ ወስኖታል። እሱ ብቻ አይደለም፣ እንደገና ደግሞ እያንዳንዱን ነገራችንን የምናደርገው ደግሞ በጊዜ ቀመር ውስጥ ነው ማለት በጊዜ ቀመር ውስጥ ነው። አንዳንዱ ነገር አሁን ነው፣ አንዳንዱ ነገር ነገ የምናደርገው ሊሆን ይችላል። ግን ጀነራሊ በአጠቃላይ ስናስበው ግን በጊዜ ቀመር ውስጥ እኛም በጊዜ ቀመር ውስጥ ነው ያለነው። የምናረጋቸው ነገሮች ሁሉ ያሉት በጊዜ ቀመር ውስጥ እንዳሉ ሁልጊዜ ማስተዋል ይኖርብናል። እና አንዳንድ ጊዜ ወንጌል እንኳን ለሰዎች ሲመሰከርላቸው ምላሾች አሉ። እኔ እኮ ወጣት ነኝ ገና፣ እኔ እኮ ገና እንደዚህ ነኝ፣ አላገባሁም፣ እኔ እኮ ገና አልወለድኩም፣ ቆይ በኋላ ሌላ ጊዜ ያደርገዋለሁ ይላሉ ሰዎች። እንደዚህ የሚል ምላሽ ሊሰጡ ይችላሉ። አንዳንድ ሰዎች ደግሞ ስለ መንፈሳዊ ነገር መንፈሳዊ የሆኑ ሰዎችም ሆነው እንኳን ስለ መንፈሳዊ ነገር በደንብ ጠንከር ያለ ነገር ሲነገራቸው አሁን እኮ አይደለም፣ አሁን ቢዚ ነኝ እኔ፣ አሁን ትንሽ ስራዎች አሉብኝ፣ አሁን ትንሽ እንደዚህና እንደዛ ነገር አለኝ፣ አሁን ቅድሚያ የምሰጠው ለሱ አይደለም ምናምን የሚሉ መልስ ሊመልሱ ይችላሉ። ያ ማለት በአንድም በሌላም ጊዜው አይደለም እያሉ ነው ማለት ነው። ክብር ለጌታ ይሁን። እነሱ ጊዜ ብለው ያስቀመጡት በራሳቸው ቀመር ጉዳዮቻቸውን የሚፈጽሙባቸው ነገሮች ቀምረው ያስቀመጡ ሰዎች ታይምን መበጀት ጥሩ ቢሆንም ጊዜን መወሰን ጥሩ ቢሆንም ግን አንዳንድ ጊዜ ጊዜን ሪኮግናይዝ ያላደረገ ጊዜን ያላማከለ አንዳንድ ውሳኔዎችን ስንወስን አባባሎችን ስንል እንገኛለን ማለት ነው። ነገር ግን መጽሐፍ ቅዱስ ምን ይላል የሚለውን ነገር ነው ማሰብ ያለብን።
እግዚአብሔር እንግዲህ የትናንትናም ያሁንም የነገም አምላክ ስለሆነ ማለት ነው። እግዚአብሔር ትናንትናም ዛሬም እስከ ዘላለም ያው አምላክ ነው። ጊዜን እኛ እንጠቀምበታለን፣ ጊዜን ግን እግዚአብሔር አይገድበውም። ትናንትና የሰራ በአባቶቻችን ዘመን ሲሰራ የነበረ እግዚአብሔር ዛሬም በእኔና በእናንተ ዘመን እንደዛው ይሰራል። በሚቀጥለውም ዘመን እየሰራ ይቀጥላል። እግዚአብሔር ሁልጊዜ በስራ ላይ ነው። ዘመንና ጊዜ እግዚአብሔርን አይዘውም ለማለት ነው። መጽሐፍ ቅዱስ ግን ስለ ጊዜ ካለው አስተምሮት ስናይ ግን ምን ይላል? ጊዜን አሁናዊ አድርጎ ማየቱ ነው። ተመልከቱ። መጽሐፍ ቅዱስ ስለ ጊዜ ያለው አመለካከት ምንድነው? ጊዜን አሁናዊ ይለዋል። አሁናዊ ልክ መጽሐፍ ቅዱስ እንግዲህ 1000 ዓመትን እንደ አንድ ዓመት ሊያዩ ይችላል፣ አንድን ቀን ደግሞ እንደ 1000 ዓመት ሊያዩ ይችላል ይላል የእግዚአብሔር ቃል። ስለዚህ ጊዜ የሚለው ኮንሴፕት ወይም ጽንሰ ሐሳብ በመጽሐፍ ቅዱስ በእግዚአብሔር ቃል ላይ ስናየው ግን አሁናዊ ነው። አሁን ነው ጊዜ። ለዚህ ነው መጽሐፍ ቅዱስ ሲናገር በምሳሌ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን አሁን ነው የሚለው። ለዚህ ነው ተመልከቱ፣ የሰማንበት ሰዓት ያ ሞመንት ወይም ደግሞ ለጊዜ ነገ ለመዳን ነገ ማንለው ነው። ጊዜ አሁናዊ ነው። በቃ አሁን የሚል መልእክት አለው ማለት ነው። ለየትኛውም ነገራችን አሁናዊ ነው። በእርግጥ አሁኑኑ ተወልዶ አሁኑኑ የሚያድግ ልጅ እንደሌለ፣ አሁኑኑ አስበነው አሁኑኑ በእግሩ የሚሄድ ደግሞ ነገር የለም፣ ሐሳብ የለም። ነገር ግን በመጽሐፍ ቅዱስ ግን ስለ ጊዜ ያለው ምልከታን ስንመለከት አሁናዊ እንደሆነ ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ላይ ስንመለከት ሰዎች እያንዳንዱ የሂሊንግን የፈውስን ያካሄደባቸውን ሰዎች ከሰዎች ላይ የሰዎችን ችግርና መከራ አድሬስ ያደረገባቸው ሁኔታዎች ስንመለከት የጊዜን አሁናዊነት በእርግጥ በደንብ እንመለከታለን። ምክንያቱም ነገ የተባለ ነገር ስለሌለ ማለት ነው። ነገ የተባለ ኢየሱስ አሁን በቃ ሽባ የሆነውን ሰው ተነስ ያለበት ወዲያውኑ ሲነሳ እናያለን። ፈውስ ያስፈልገውን ሰው ደግሞ አሁን ተነስና ይህንን አድርግ ተብሎ ሲፈወስ እጅን ዘርጋት ሲባል እናያለን። ዘረጋት ሆነ። ለብዙ ዓመት ደም ሲፈሳት የነበረችዋን ሴት ደግሞ የፈውሷ ምንጭ የደሟ ምንጭ ወዲያው እንደደረቀ አይተናል። መጽሐፍ ቅዱስ ጊዜን ከአሁናዊ ሁኔታ ጋር የሚያያይዝ መጽሐፍ እንደሆነ ልንረዳ ይገባናል። ያ ደግሞ ምንድነው? ከእምነት ከሚባል ከትልቅ እሴታችን ጋር አብሮ የሚራመድ ስለሆነ ማለት ነው። አሁን የጊዜን አሁናዊነት መጠቀም የሚችሉ ሰዎች አማኞች ብቻ ናቸው። በእግዚአብሔር ላይ ታላቅ እምነት ያላቸው፣ በቃሉ ላይ ታላቅ ኮንቪክሽን ያላቸው ሰዎች የጊዜን አሁናዊነት መጠቀም ይችላሉ ማለት ነው። ስለዚህ መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳንን አሁናዊነት ይናገራል። መዳን የአሁን ነው ማለት ነው። ነገ ድናለሁ አይባልም። ሳረጅ ድናለሁ አይባልም። ትንሽ ስራዬን ሰራርቼ ንግዴን ነጋግጄ ጨርሼ ነው አይባልም። የመዳን ቀን አሁን ነው ከተባለ ጊዜ አሁናዊ እንደሆነ በደንብ የምናውቅበት ነው ማለት ነው። እንግዲህ ሌላው ምሳሌ 9 ከ6 እስከ 11 ደግሞ አንድ የእግዚአብሔርን ቃል እናያለን። እንግዲህ እንዲህ ይላል ከ6 እስከ 11 እንደዚህ ይላል። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። እንግዲህ ወገኖች ሆይ የእግዚአብሔርን ቃል አሁን ምሳሌ 6 ላይ እንዳየነው 9 ከ6 እስከ 11 እንዳየነው ሰው ጉንዳን እንዴት አይነት ትንሽ ሆና ኢምንት የሆነች በጣም ደቂቅ የሆነች ፍጥረት ሆና ግን እንዴት አድርጋ ጊዜዋን በደንብ እንደተጠቀመችበት ጊዜዋን ለይታ እንዴት ማድረግ ያለባትን ነገር እንዳደረገችና እንዴት ከሰው ደግሞ ከዝንጉ ሰው ጋር እንዴት ልትወዳደር እንደቻለች ከእግዚአብሔር ቃል በደንብ አይተናልና በጣም የሚገርም ነው። እና በበጋ ጊዜ ትሰበስባለች ይላል። መንገዷን ተመልክ ጠቢብ ይሁን አለቃ ሁን። መኖዋን በመከር ጊዜ ትሰበስባለች አለ። በመከር ትሰበስባለች፣ በበጋ ታሰናዳ፣ መብሏን በበጋ ታሰናዳለች ይላልና ክረምት ሲመጣ ትተኛለች። ክረምት ሲመጣ ለመሰብሰብ አትወጣም። አንተ ሰነፍ ግን በነበረ ጊዜ መስራት ባለብህ ጊዜ ተኝተሃል ይላል። ድህነት እንደ ወንበዴ ይመጣብሃል እያለ ይላልና ወገኖች ሆይ ነገ የምናሳድረው ነገር ሊኖረን አይገባም ነው የምለውና ጊዜው አሁን ነው። ምን ለማድረግ አስበናል? ምን ለመስራት አቅደሃል? እግዚአብሔር ሰው
ነገና ነገ ሰራዋለሁ ተነጎዳ ያደርገዋለሁ እያልን የምናዘገየው ነገር የለንም ማለት ነው። እንደ ጊዜው አሁን ነው ስል በሌላ አባባል ምን እያልኩ ነው? የተሰጠን ጊዜ አናባክን። የእግዚአብሔር ሰዎች ውስን ለምንድን ነው የምትይን ዶክተር ካላችሁ፣ በዚህ ምድር የምንኖረው ለውስን ጊዜ ስለሆነ ለውስን ሰዓት ስለሆነ ልክ ጊዜ እንደተረፈው ሰው ለዘላለም በዚህ ምድር ላይ እንደሚኖር ሰው በዚህ ምድር ላይ ለዘላለም እንደሚቆይ ሰው ሆነን እየኖርን እንዳለን ስለምንረዳ ሁላችንም በዛ ውስጥ ስላለን ጊዜያችንን አሁን ያለንን ጊዜ መጠቀም ያቀታናል። እግዚአብሔር የሰጠንን ኦፖርቹኒቲ እድሎችን ሁሉ እናሳልፋለን። ነገ አደርገዋለሁ፣ ተነገ ወዲያ አደርገዋለሁ፣ በሚመጣው ሳምንት አደርገዋለሁ እያለን በቀኑ በሰዓቱ እግዚአብሔር የሰጠንን ብዙ እድሎች እናባክናለን። ስለዚህ እግዚአብሔር ዛሬ ጊዜው አሁን ነው ሲለን ተነስተን ማድረግ ያለብንን ነገር ተነስተን እንድናደርግ እግዚአብሔር እየጠየቀን ነው። እግዚአብሔር ጸጋውን ያብዛልን። ኤፌሶን ምዕራፍ 5 ላይ ሌላው ነገር የሰው ኃላፊነት ተመልከቱ። ምሳሌ 9:6-11 ላይ ያለውን ሐሳብ ስናይ ምን እያለን ነው? ጊዜ አጠቃቀም ጥበብ እንደሚጠይቅ እየነገረን ነው። ከጉንዳን ተማሩ አለን። ጉንዳን በመከርና በበጋ ምግቧን ትሰበስባለች፣ በክረምት ግን ተኝታ ትበላለች። የማይመች ወቅት ላይ ለመሰብሰብ አትነሳም ጉንዳን። እንግዲህ ተመልከቱ፣ ግብረ ጉንዳን እንደዚህ አይነት ዊዝደም ተጠቅመው የክረምቱን ወራት ያልፋሉ ማለት ነው። ሰው ግን መስራት ባለበት ሰዓት ሳይሰራ፣ ማድረግ ባለበት ሰዓት ሳያደርግ፣ መቆፈር ባለበት ሰዓት ላይ ሳይቆፍር ገበሬ ምርትን በመጨረሻው ሰዓት ላይ እንደማይጠብቀው ሁሉ እኛም እንደዛ እንዳንሆን ትልቅ ጥበብን መጠቀም ይኖርብናል ማለት ነው። ስለዚህ ጊዜን አውቀን ጊዜያችንን መጠቀም ትልቅ ጥበብ እንደሚጠይቅ ከግብረ ጉንዳን እንድንማር ያስችለናል። ሌላው ነገር ጊዜን ደግሞ ጊዜውን መጠቀም ደግሞ የሰው ኃላፊነት እንደሆነ ነው በዚህ ላይ ያየ ነው። ጊዜ መጠቀም የሰው ኃላፊነት ነው። አንዳንድ ጊዜ ወገኖች ሆይ የራሳችንን ኃላፊነት በሰዎች ላይ በእግዚአብሔር ላይ ስንጭን እንታያለን። ግን በአሁኑ ሰዓት መስራት ያለብኝን መስራት ያለብኝን መስራት የራሴ ኃላፊነት ነው። የቤተሰብ ኃላፊነት ነው። የመንግስት የሚገባውን ነገር እንደ መንግስት መስራት የመንግስት ኃላፊነት ነው። ቤተሰብ የሚገባውን ነገር በሰዓቱ የማድረግ የቤተሰብ ኃላፊነት ነው። ግለሰብ ደግሞ የሚገባውን ነገር በጊዜና በሰዓቱ ማድረግ ደግሞ የራሱ ኃላፊነት ይሆናል ማለት ነው። ሌላው የሰው ኃላፊነት ነው ጊዜን በአግባብ መጠቀም። በአሁኑ ሰዓት ማድረግ ያለበትን አሁን ማድረግ፣ ነገ ማድረግ ያለበትን ነገ እያደረገ ጊዜውን መጠቀም የሰው ኃላፊነት ይሆናል። ሌላው ሰዓት ኃላፊ ስለሆነ ነው። ሌላው ደግሞ ቀን ያልፋል፣ ጊዜ ያልፋል። አሁን ካለማድረጋችን ጊዜውም ከምንሰራው ስራ ጋር አብሮ ቁጭ ብሎ አይጠብቀንም። ምክንያቱም ሰዓት ያልፋል፣ ሰዓት ይሄዳል። ስለዚህ የሚያልፍ ጊዜ ውስጥ ስለምንኖር ሳያልፍብን ሰዓት ጊዜ ሳይቃጠል ማድረግ ያለብንን ነገር ተነስተን እንደ ገብረ ጉንዳን ማድረግ መፈጸም ይጠበቅብናል ማለት ነው። እንግዲህ ከገብረ ጉንዳን ተማሩ ነው ያለው። ተማሩ አለን። ስለዚህ ገብረ ጉንዳን ሰዓቷን ታውቃለች። ስለዚህ በሰዓቱ የሰዓቱን ነገር ታከናውናለች ማለት ነው። ኤፌሶን ምዕራፍ 5:15-17 እንግዲህ ይላል እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ይላል። በዚህ ምድር ላይ ስንኖር በጥንቃቄ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንድንመላለስ ደግሞ የእግዚአብሔር ቃል ያዘናል ማለት ነው። ስለዚህ ጊዜ ያሁን ነው ስላችሁ በአሁን የተሰጠንን ጊዜ መጠቀም ኃላፊነት ለእኔና ለእናንተ ተሰጥቷል። ስለዚህ ለዚህ ጠቢባን እንድንሆን የእግዚአብሔር ቃል ይነግረናል ማለት ነው። ምክንያቱም ሲነግር ደግሞ ቀኖች ክፉዎች ናቸውና ዘመኑን ዋጁት ይላል። ጊዜ ያለው በዘመን ውስጥ ነው። ስለዚህ ዘመንን ዲስፕሌይ የሚያደርግልን የሚበትንልን ጊዜና ወቅት ነው። በወቅት ውስጥ የወቅቱን ነገር ማድረግ ካልቻለን፣ በተሰጠን ጊዜ ውስጥ ያንን ነገር መፈጸም ካልቻለን ዘመኑ ሲጀመር ክፉ ነው፣ ደግሞም አላፊ ነው። በዘመኑ ላይ የተጫነውን በረከት ማግኘት አንችልም፣ እድሎች መጠቀም አንችልም ማለት ነው። ቆይ ነገ የምንለው ነገር ካለን የዛሬን እግዚአብሔር ያዘጋጀውን ነገር ሚስ እናደርጋለን። በዛሬ ቀን ላይ ልናደርግ ያለውን ነገር እናጣለን። ከዚህ የተነሳ ተጠቃሚዎች አንሆንም። ከዛም አልፎ ደግሞ ቀን ራሱ ክፋትን ይዞ ስለሚመጣ እንደ ጥበበኞች እየዋጀን የቀኑን ደግሞ በጎ ሐሳብ እየተጠቀምን ቀኑን ለጥቅማችን አድርገን እንድናልፍ የእግዚአብሔር ቃል ይሄንን ይነግረናል ማለት ነው። ቀኑ የተሸከማቸውን እድሎች አለመተላለፍ በጣም አስፈላጊ ነገር ነው ማለት ነው። እንግዲህ እንዴት ነው ጊዜን የምናባክነው? እንግዲህ ጊዜን ማባከን የለብንም ስንል ጊዜን የምናባክንባቸው ብዙ ነገሮች አሉ። ብዙ ሰዎች በልማዳችን አሁን በዴይ ቱ ዴይ ላይፋችን በየቀኑ ህይወታችን እንኳን ከጊዜን ከመጠበቅ ጥበብ አንጻር አይደለም የምንኖረው። ዛሬ ቀኑ ይዞልኝ ምን መጥቷል? ቀኑን ከባረከን በኋላ ቀኑን ደግሞ እግዚአብሔር እንሆ ብሎ የሰጠንን ቀን ቀድሰን ባርከን በቀን ውስጥ ያለውን የእግዚአብሔርን በጎነት፣ መልካምነት ልናደርገው የሚገባውን ነገር በማድረግ ጊዜያችንን ሳናሳልፍ ጊዜውን ሳናባክን
አሁን የጊዜን አሁንነት ተረድተን አሁን ማድረግ ያለብንን እያደረግን ልናልፍ እንችላለን ማለት ነው። ይሄም በዋና ጉዳይ ላይ ባለማተኮር ነው ጊዜያችንን የምናሳልፈው። በዋና ጉዳይ ላይ ባለማተኮር የሚገርማችሁ በህይወታችን ውስጥ ብዙ ጉዳዮች ይኖሩናል። ብዙ ምን የሚያስፈልጉን ነገሮች ልንሰራቸው የሚገቡ ነገሮች ሊኖሩ ይችላሉ። ነገር ግን የነገሮች ቅደም ተከተል ስለማይኖረን በዋና ነገራችን ላይ ሳይሆን በአብዛኛውን ጊዜ የምናሳልፈው ዋና ባልሆነ ነገር እናሳልፋለን። ቀንም ብቻ አይደለም ወገኖች ሆይ፣ ወራትን ብቻ አይደለም፣ ዘመናችንን ሁሉ በዋና ባልሆነ ነገር ላይ አሳልፈን ልናልፍ እንችላለን። የሚገርማችሁ በዚህ ምድር የኖርንበትን ሐሳብና ዓላማ ስናየው በጣም ከእግዚአብሔር ሐሳብ ጋር የተራራቀ መሆኑን የምናይበት ጊዜ አለ። ምንም አሻራ የሌለው ህይወት ኖረን የምናልፍበት ማለት ነው። ምንም አይነት በቃ ነገ ብንሄድ ኖሮ ሞተ ከማለት ያላለፈ ነገር የሚተረክልን ወይም ደግሞ ለትውልድ የምናስተላልፈው ምንም ነገር ሳይኖረን ልናልፍ እንችላለን። ያ ማለት ምን መሰላችሁ? በዋና ነገር ላይ ማተኮር ካልቻለም ማለት ምንድነው ዋናው ነገር ብለን ብናስብ የመጀመሪያው ወገኖቼ ሆይ ዛሬ ልናገር የምፈልገው ለተፈጠርንበት ዓላማ መኖር ነው። ዋናው ነገር ወደዚህ ምድር የመጣ ነው በልተን ለመሞት አይደለም። ማንም ሰው ይበላል፣ ማንም ሰው ይጠጣል። ለህይወት አስፈላጊ የሆኑ ነገሮች ሁሉ በጣም ጠቃሚ ናቸው። ነገር ግን ዋና ላይ ሆኑ ይችላሉ። ዋናው ነገር ምንድነው? በየትኛው አቅጣጫ ላይ ነው የእግዚአብሔር መንግስት አግዘ የእግዚአብሔር መንግስት ውስጥ ሰርተ ኮንትሪቢዩት አድርገ ማለፍ እግዚአብሔር የከፈተልህ በር የትኛው ነው? በየትኛው አቅጣጫ ነው እንድትንቀሳቀስ እግዚአብሔር የሚወደው? ለመብላት ተሯሩጣ 10 15 ቦታ ልትሯሯጥ ትችላለህ። ብዙ ቦታ ላይ ገንዘብ ለማግኘት ጊዜ ልታጠፋ ትችላለህ። ነገር ግን ህይወት ከሱ ያልፋል ለማለት ፈልጌ ነው። ዛሬ ከምታገኘው የገንዘብ ብዛት ኑሮን ለማሸነፍ ከምትሮጥባቸው ሩጫዎች በላይ ለእግዚአብሔር መንግስት ምን ያክል ጊዜ ትሰጣለህ? ከእግዚአብሔር ጋር አብሮ ለማሳለፍ ምን ያህል ጊዜ ትሰጣለህ? ለእግዚአብሔር ቃል ምን ያክል ጊዜ ትሰጣለህ? የሚገርማችሁ ነገር ዋና የሚባሉትን ነገሮች ትተን ዋና ያልሆኑትን ተጨማሪ ነገሮችን በመፈለግ ከዋናችን ጋር ተላልፈን ምንም ባልተትረፈረፈ ህይወት ውስጥ እየኖርን ማለት ነው ልንቀጥል ሁሉ እንችላለን ምርጫችን ስለሆነ። ዛሬ ግን በጌታ በኢየሱስም አንድ ነገር ነግራችኋለሁ። ዋናው ነገራችንን እንዳንተው ማለት ከእግዚአብሔር ጋር ያለንን ግንኙነት ህብረት፣ አምላካችንን የመጀመሪያ ማድረግ እሱን እንዳንረሳ። ጊዜው ከባድ እንደሆነ አውቃለሁ። ብዙ ሩጫ ይፈልጋል። ብዙ የምንፈልጋቸው ነገሮች ለማሟላት ብዙ የፋይናንስ አቅም ሊያስፈልገን ይችላል። ነገር ግን እሱ ዋና አይደለም ልላችሁ ፈልጌ ነው። ዋናው የመጀመሪያው በህይወታችን ውስጥ እግዚአብሔር እንደሆነ እንዳንረሳ፣ ፈቃዱ እንደሆነ እንዳንረሳ፣ በዚህ ምድር የመጣንበት ዓላማ እንደሆነ እንዳንረሳ፣ ከእግዚአብሔር ጋር ያለን ህብረት እንደሆነ እንዳንረሳ ዛሬ ይህንን አበክሬ ልናገር እፈልጋለሁ። መጽሐፍ ቅዱስ እኮ በማቴዎስ 6:33 ላይ ጽድቁንና መንግስቱን ፈልጉ ለምን አለን? ለምን ተባለ? ሌላ ሁሉ ይጨመርላችኋል ተብለናል። ይጨመራል። ዊዝደም የሚገኘው ከእግዚአብሔር ስለሆነ ቅድም በዛ በምሳሌ ላይ ያየነው እኮ ሐሳብ እኮ 9:6-11 ያየነው የገብረ ጉንዳንን ጥበብ ነው የተመለከትነው። ማንም ጥበብ የጎደለው ቢኖር ይላል ደግሞ ያዕቆብ ላይ ወደ ጸጋን ጥበብን ሁሉ ሊሰጥ ወደሚችል ሳይለግስ ሳይሰስት በድግስና ሊሰጥ ወደሚችለው ወደ እግዚአብሔር ጸጋ ዙፋን እንቅረብ ነው የሚለው። ለየትኛውም ነገር ለስራ በርህ ቢሆን ወገኔ ወደ እግዚአብሔር መቅረብህ ያዋጣሃል። ለፋይናንስ አቅምህን ከፍ ለማድረግ የስራ ደጆችን ለማስከፈት ከእግዚአብሔር ጋር ያለ ህብረትን ብታስቀድም ለዛኛው ደግሞ ለተጨማሪው ነገር ይጠቅመሃል። የትኛውም ነገር ከእግዚአብሔር ሊበልጥብን አይገባም። የእግዚአብሔር ሰዎች ጊዜያችን አሁን ነው። ከእግዚአብሔር ጋር ህብረት ማድረግ ያለብን የላላ የመንፈሳዊ ህይወታችንን የምናጠነቅርበት ጊዜ አሁን ነው። ከእግዚአብሔር ጋር ያለንን ህብረት የምናጠነክርበት ጊዜ መቼ ነው ብትሉኝ፣ አሁን ነው። አሁን መስራት ነው ቶሎ ቶሎ እንዳትለኝ፣ አሁን ቶሎ ቶሎ ገንዘብ መሰብሰብ ነው እንዳትለኝ፣ ከእግዚአብሔር ጋር ህብረት ማድረግ የመጀመሪያው ነው። ስለዚህ ጊዜው አሁን ነው ስልህ ከእግዚአብሔር ጋር በቃ ከቃሉ ጋር ከመንፈሱ ጋር የመጣበቂያና ህብረት የማድረጊያው ጊዜ አሁን ነው ለማለት ፈልጌ ነው። ይሄ ያልኩት ምንድን ነው? በዋና ጉዳይ ላይ ጊዜያችንን በዋና ጉዳይ ላይ አለማድረግ ከዚህ እንዴት ጊዜን ወደ ማባከን እንመጣለን ማለት ነው። ጊዜው ዛሬ ባከነብኝ የምትለው ምን ስትሆን ነው? ያቀድከው እቅዶች ብቻ ካልተሳኩልህ፣ የፈለግከው ገንዘብ ካልገባ፣ ወይ ደግሞ ሄዳበታለሁ ብለህ ያልክበት ቦታ ላይ ካልደረስክ፣ ወይም ደግሞ እዛ ፕላንና እቅድ ውስጥ ያለ ነገር ሳይፈጸም ሲቀር ብቻ አይደለም ለማለት ነው ዛሬ በዚህ ስፍራ ላይ የተቀመጥኩት። ከእግዚአብሔር ጋር ያለ ህብረት ከላላብህ፣ ከእግዚአብሔር ጋር ያለ የእግዚአብሔር ህልውና በእግዚአብሔር ህልውና ውስጥ ተቀምጠ ከእግዚአብሔር ጋር ያለህን ህብረት ማቀዝቀዝ ከጀመርክ ጊዜ ባክኖብሃል ማለት ነው። ምክንያቱም ሁሉ ነገር ያለው በእግዚአብሔር ጋር ስለሆነ፣ የሁሉ ነገር ምንጭ እግዚአብሔር ስለሆነ፣ የሁሉ ነገር መገኛ እግዚአብሔር ስለሆነ እግዚአብሔርን የመጀመሪያ አለማድረግ
ጊዜን ማባከን ነው። እኔ የደረስኩበትን ነው የምነግራችሁ። ገንዘብ ላገኝ እችላለሁ፣ ታዋቂነት ላገኝ እችላለሁ፣ በህብረት ውስጥ ጥሩ እንቅስቃሴ ላደርግ እችላለሁ። እግዚአብሔር ከሌለኝ ግን ምንም ነኝ ወገኖቼ ሆይ። ነገር ግን ከእግዚአብሔር ጋር ያለኝ ጊዜ ጠንካራ ከሆነ፣ ከእግዚአብሔር ጋር ያለኝ ህብረት ጠንካራ ከሆነ ሌሎቹ ነገሮች ሁሉ የሚጨመሩ ነገሮች ሁሉ አውቶማቲካሊ ጠንካራ መሆን ይጀምራሉ። ስለዚህ ከእግዚአብሔር ጋር ያለ ህብረት ከላላብህ ወገኔ ጊዜህን እያባከንክ እንዳለ እነግርሃለሁ። የእግዚአብሔር ቃል ጋር ያለ ግንኙነት ወይም በቃሉ ጋር ያለ ህብረት አሁንም ከቀዘቀዘ ወይም ደግሞ ከሱ ርቀህ ካለ ሰዓትህን እያባከንክ ነው። ነገር ግን አንድ ምስራች አለኝ። ጊዜው አሁን ነው። እንደገና ሪስቶር ለማድረጊያ ለመመለስ ጊዜው አሁን ነው። ህብረት ለማድረግ ጊዜው አሁን ነው እልሃለሁ። ሁለተኛው ጊዜ የምናባክንበት ለህይወታችን አስፈላጊ የሆኑትን ነገሮች ቸል ማለት ስንጀምር ነው። ነገ ወይም በኋላ አድርገዋለሁ የምንላቸው ነገሮች ሲኖሩ ነው። ተመልከቱ፣ የመጀመሪያው ፕራዮሪቲያችንና የመጀመሪያው ነገራችን እግዚአብሔር ከሆነ በኋላ እንኳን ለህይወታችን ወይም ደግሞ ለኛ የሚያስፈልጉ ነገሮቻችንን ራሱ ቸል የምንልበት ጊዜ አለ። ለመማር የሚቀጥለው ዓመት እማራለሁ፣ የሆነ ነገር ለመጀመር የሚቀጥለው ጊዜ ያደርገዋለሁ፣ የሆነ ከሰው ጋር ግንኙነት ለመፍጠር የሚቀጥለው ጊዜ፣ ነገ የምንላቸው ነገሮች ሁል ጊዜ ከበረከቶቻችን ጋር ያጎሉናል። ጊዜያችን የባከነ እንዲሆን ያደርጉናል። ለመገናኘት ጊዜው አሁን ነው ወገኖቼ ሆይ። ለመገንባት አሁን ነው ጊዜው። ለመስራት አሁን ነው ጊዜው። ለመነሳት አሁን ነው ጊዜው። እርቅ ለመፍጠር አሁን ነው ጊዜው። ሰላም በሰላም ከሰዎች ጋር ለመሆን አሁን ነው ጊዜው። ይቅርታ ለማለት አሁን ነው ጊዜው። ለየትኛው ለተበላሸ ነገር ለማስተካከል አሁን ነው ጊዜው። ወገን ነገ ካልክ ነገ ያንተ አይደለም ለማለት ፈልጌ ነው። አሁን እርግጠኛ የምንሆነው አሁን ባለንበት ጊዜ ላይ ያለውን ሞመንት ብቻ ነው። ነገ የኛ አይደለም። መጽሐፍ ቅዱስም ነገ የኛ እንዳልሆነ ይነግረናል። አሁን ተነስተን ማድረግ ያለብንን ነገር እንድናደርግ የእግዚአብሔር ቃል ያበረታታናል። ሌላው ሶስተኛው በዚህ ምድር ለመኖር ያለን ጊዜ ወይም መጠን እንደምናውቅ ሆነን መኖራችን ጊዜ እያባከንን እንደሆነ ያሳየናል። ስንት ዓመት እንደምንኖር ወገኖች ይኸው አናቅም። አንድ ነገር ግን እርግጠኞች ነን፣ የምንሄደው ወደ ጌታ እንደሆነ እናውቃለን። ወደ ተሻለ እንደምንሄድ እናውቃለን። ወደ ከበረው ኪንግደም እንደምንሄድ እናውቃለን። ወደ አብቀኝ እንደምንሄድ ግን እናውቃለን። ነገር ግን በዚህ ምድር የምንኖር ግን መቼ እንደምንሄድ ግን አናውቅም። ይሄ ነው ልዩነቱ። የምንሄድበትን ቦታውን እናውቃለን፣ አድራሻችንን እናውቃለን፣ መቼ እንደምንሄድ አናውቅም። ስለዚህ በዚህ ምድር ላይ ቆይታችንን ስለማናውቅ እያንዳንዱ የተሰጠንን ቀን ጊዜና ሰዓት ተጠቅመንበት እንድንሄድ፣ ለሚበልጠው ዋና ለሆነው ነገር ብቻ አሳልፈን ተጠቅመን አድርገነው እንድንሄድ፣ ለሚገባ ነገር ደግሞ ለነገ ሳንል ነገርን ጉዳዮቻችንን ስራዎቻችንን በጊዜ እያደረግን እንድንሄድ መሄድ ያስፈልገናል ማለት ነው። ለምን? መቼ እንደምንሄድ ስለማናቅ። የምንሄድበትንም እንደ ክርስቲያን ብናቅም መቼ እንደምንሄድ አናቅም። አራተኛው የመኖርን ዓላማ ጠንቅቆ አለማወቅ። ኤፌሶ ምዕራፍ 3:20 ላይ የእግዚአብሔር ቃል እንዲህ ይላል፣ እንግዲህ በእኛ እንደሚሰራው ኃይል መጠን ይላል። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ በሚችለው በርሱ ይላል። እንግዲህ በእኛ እንደሚሰራው ኃይል መጠን ይላል። ወገኖቼ ሆይ እግዚአብሔር በሚሰራው ኃይል መጠን ነው የምንኖረው። ያንዳንዱን ነገር የምናደርገው ከምንለምነው በላይ ራሱ አብልጦ ሊሰጠን በሚችል ነው የሚለው። የመኖር ዓላማችንን ጠንቅቀን አለማወቃችን በራሱ የጊዜ ብክነትን ያሳያል። በእኔና በእናንተ ህይወት ውስጥ ጊዜው አሁን ነው ስል ወገኖቼ ሆይ ለዓላማ መኖርን እንድንለምድ በእግዚአብሔር በሰጠን ቀን ላይ በሰጠን ሰዓት ላይ የምንኖርበትን የመኖራችንን ምክንያት አውቀን መኖር ራሱ ጊዜን ላለማባከን ይጠቅመናል ማለት ነው። ወገኔ ሆይ አንድ ጥያቄ አለኝ። እኔ የምትኖርበትን ዓላማ ታውቃለህ? ወገኔ ሆይ ለምን እንደምንኖር ካላወቅን የምንኖረው ፎር ራቢሽ ነገር ነው፣ ከንቱ ነው ማለት ነው፣ መሸነጋ ነው። እኔ አንዲት ልጅን አየኋት፣ በሶሻል ሚዲያ ላይ አየኋት እና በጣም ይሄ ጥያቄ ያለባት ሴት እንደሆነች አስተዋልኩኝ። ምክንያቱም እንደዚህ አለች፣ ጠዋት እንነሳለን አለች፣ እንሰራለን፣ እንወጣለን፣ እንበላለን፣ ይመሻል፣ እንተኛለን አለች። ደግሞ ጠዋት እንነሳለን፣ እንደገና ደግሞ የምናደርገውን ሩቲናችንን እናደርጋለን፣ መብላት፣ እንጠጣለን፣ እንበላለን፣ እንሰራለን፣ ደግሞ ይመሻል፣ እንተኛለን አለች። መጨረሻ ላይ ሶዋት አለች፣ ይደክማል አለች። በጣም ሼር አረኩትን ይሄን ነገር። አያችሁ፣ የምንኖርበትን ዓላማ ማናቅ ሰዎች እንደዚህ አይነት ተደጋጋሚ ድግግሞሽ የሆነ በጣም ሩቲን የሆነ የሚያሰለች ህይወት ውስጥ ልንመላለስ እንችላለን። እግዚአብሔር ግን ሲፈጥረን በዓላማ እንደፈጠረን መጽሐፍ ቅዱስ በእርግጠኝነት ይነግረናል። ለእያንዳንዳችን እግዚአብሔር በዓላማ የፈጠረን ሰዎችና በዓላማ እንድንኖር የፈቀደን ሰዎች እንደሆንን ማወቅ አለብን። ስለዚህ ወገኖች ሆይ ይሄ ሩቲን ከሆነ ተደጋጋሚና አሰልቺ ከሆነ የህይወት አዙሪት ውስጥ መኖር እንዳንኖር
እግዚአብሔር በሰጠን ጊዜ ውስጥ ያሁን ነገራችንን እያደረግን ለሚበልጠው ቅድሚያ እየሰጠን በህይወታችን ውስጥ ለምንሰራቸው ስራዎች ደግሞ ነገ አረጋዋለሁ የሚለውን ነገር በመተው በየቀኑ ማድረግ ያለብንን በማድረግ ወደ ክብራችን እንድንገባ እግዚአብሔር ወዳየልን ተስፋ እንድንገባ በህይወታችንም ደስተኞች ሆነን እንድንኖርና የእግዚአብሔር ዓላማ በህይወታችን ውስጥ እንዲፈጸም እግዚአብሔር ይርዳን። ዛሬ እንግዲህ በዚህ ሐሳብ ነው የመጣሁት። ይህንን ሐሳብ እንግዲህ እናንተ አብዝታችሁ ታብላሉ ትችላላችሁ። ያላችሁበትን የቆማችሁበትን እንደገና ደግሞ ለነገ ያላችሁ የምታሳድሩትን የምታቆዩትን ነገር ታስተውላላችሁ ብዬ ተስፋ አደርጋለሁ። እንደገና ደግሞ ምንኖረው ለአጭር ዘመን ስለሆነ በተሰጠን በአጭር ዘመን ደግሞ ትርጉም ያለው ህይወት ትርጉም ያለው ስራ ሰርተን መኖር እንዳለብንም በዛው ላስታውስ እወዳለሁ። ጌታ ኢየሱስ ይባርካችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።